ከነብዩ መሐመድ በፊት የነበሩ ሰዎች አንድ የማንን ሱና ነበር የሚከተሉት? የማንን ሱና ተከተለው ነው ገነት የሚገቡ? ሁለተኛ ጥያቄ ደግሞ በቀን 5 ጊዜ ትሰግዳላችሁ እናንተ ጓደኞችም ምናምን ስላሉ ማለት ነው። እና ከመሐመድ በፊት ምንድን ነበር ለአምላካችሁ ማለት አሁን ስግደት እንደ ጸሎት ይቆጠራል በእናንተ እና ከመሐመድ በፊት እንዴት ምንድን ነበር የምታደርጉት? የማንን ሱና ተከተላላችሁ? በህግ ደረጃ በምን መጽሐፍ ነበር የምትመሩት? ከቁርአንና ከሐዲስ በፊት ምንድን ነበር የሚመራችሁ? መልስልኝና ቀደና አደሩ ከዛ እናመሰግናለን። ጥሩ ጥያቄ ነው የጠየቅህ። የመጀመሪያው ጥያቄ ምንድነው? እናንተ የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ሱና ነው የምትከተሉት። ሱና ማለት ፈለግ ማለት ነው። እሺ፣ እርሳቸውን ፈለግ ነው የምትከተሉት፣ አምላክ ያዘዛቸውን ትእዛዛት ማለት ነው። እሺ፣ ከነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም በፊት የነበሩ ህዝቦችስ የማንን ፈለግ ወይንም ሱና ነበር የሚከተሉት ይላል። በየዘመናቱ የሚላኩላቸውን ነቢያቶች ፈለግ ይከተሉ ነበር። ለምሳሌ የዒሳ ህዝቦች ዒሳን ነበር የሚከተሉት፣ እርሱን ተከተሉት ብሏቸዋል አላህ። ሐዋርያቶችም ቃል በቃል እኛ ዒሳን እንከተላለን ብለው ተናግረዋል። ማስረጃ በሱራ አሊ ዒምራን ላይ ሐዋርያቶች ምን አሉ? አመና ቢላሂ ወሽሀድ ቢአና ሙስሊሙን አሉ። እኛ ሐዋርያቶች በአላህ አምነናል አሉ። እንዲሁም ደግሞ ሙስሊሞች መሆናችንንም መስክር አሉ። ተመልከቱ፣ አምላካቸው ማን እንደነበር ተናገሩ? አላህ። ሃይማኖታቸው ምን እንደነበር ተናገሩ? ሙስሊሞች ነን አሉ። ማንን ነው ፈለግ አድርገው ታዲያ የሚከተሉት በዘመናቸው ከተባለ ቀጥለው ሲናገሩ ምን አሉ? ረበና አመና ቢማ አንዘልተ ወተበዕና ረሱለ ፈክቱብና መዐ ሻሂዲን አሉ። ጌታችን አላህ ሆይ ባወረድከውም ቃል አመንን አሉ። ያያችሁ የተሰጣቸው ምን ነበር? መጽሐፉ ያልከው ህግና ስርዓት ኢንጂል ማለት ነው። ያንን አመንን ካሉ በኋላ ማንን ተከተልን ፈለግ አደረግን አሉ? ወተበዕና ረሱል የላከውንም መልእክተኛ አሉት። መሲሁን ምን አሉ? መልእክተኛውንም እርሱንም ተከትለናል ፈለግ አድርገናል አሉ። ፈክቱብና መዐ ሻሂዲን እኛንም ከመስካሪዎቹ ጻፈን አሉ። ምን ገለጹ? አምላካቸው አላህ እንደሆነ፣ ሃይማኖታቸው ኢስላም እንደሆነ፣ መጽሐፋቸው ኢንጂል እንደሆነ፣ መልእክተኛቸውና ፈለጋቸው ክርስቶስ መሲሁ እንደሆነ ተናገሩ በዒሳ ዓለይሂ ሰላም። ይሄ ነው ማስረጃው። ታዲያ ስለ ሶላት ጠይቆናል። እናንተ ዛሬ 5 አውቃት ሶላት ትሰግዳላችሁ፣ የቀደሙትስ ብሎናል። አዎ የቀደሙንም ነቢያቶች ልክ እንደኛ ሶላትን ይሰግዱ ነበር። የሚሰግዱትም ልክ እንደኛ ዛሬ በምንሰግድባቸው ጊዜያቶች ልክ እንደኛ አሰጋገድ ስርዓት ነበር። ለምሳሌ ዒሳ ሶላት ይሰግድ ነበር ወይ? አዎ ቃለ ሱብሓነሁ ወተዓላ ሓኪየን ዐን ዒሳ ዓለይሂ ሰላም ፊ ሱረት መርየም ዓለይሂ ሰላም ወአውሳኒ ቢሰላት ክርስቶስ መሲሁ ምን አለ? ወአውሳኒ ቢሰላት ወዘካት ማ ዱምቱ ሐያ አለ። ሶላትን እንድሰግድ አምላኬ አላህ አዞኛል አለ ዒሳ። ወጀዐለኒ ነቢያ ካለ በኋላ አምላኬ አላህ ነቢይ አድርጎ ለእስራኤል ወገን ልኮኛል ካለ በኋላ ወጀዐለኒ ሙባረከን አይነማ ኩንት በየሄድኩበትም ስፍራ የተባረኩ አድርጎኛል አምላኬ አላህ አለ። መሲሁ ብሩክ ነው፣ በቃ የተባረከ ነው። ብሩክ ማለት ማለት ነው ለሌሎች ጠቃሚ የሆነ ማለት ነው። ክርስቶስ ማንም ሰው ታሞ ወደ እርሱ አይመጣም፣ መድኃኒትን አግኝቶ ይሄዳል። አካላዊ መድኃኒቶችን፣ መንፈሳዊ መድኃኒቶችን ከእርሱ ዘንድ እንዲገኝ አድርጓል አላህ ሱብሓነሁ ወተዓላ። በቃ ማንም አይኑ ጠፍቶ ሰውየው ከመጣ መሲሁ ይፈውሰው ነበር በአላህ ፍቃድ። ለምጽ ካለባቸው ይፈውሳቸው ነበር። መናገር የተሳናቸው ከመጡ ወደ እርሱ አፋቸውን ይከፍትላቸው ነበር፣ ይናገሩ ነበር። የተባረከ ነው፣ ለሌሎች ጠቃሚ እንዲሆን አድርጎታል። በቃ ቀጥሎ ምን አለ? ወአውሳኒ ቢሰላት አለ፣ ሶላትን እንድሰግድ አዞኛል አለ። ስለዚህ ነቢያቶች ይሰግዱ ነበር። እነ ሙሴና ሀሩን ይሰግዱ ነበር ወይ? አዎ ይሰግዱ ነበር። ማስረጃ በሱራ ዩኑስ ላይ ሙሴና ሀሩን እንደሚሰግዱ አምላክ አላህ ሱብሓነሁ ወተዓላ ሲናገር ምን አለ? ወአውሐይና ኢላ ሙሳ ወአኺሂ አን ተበውአ ሊቀውሚኩማ ቢሚስረ ቡዩተን ወጀዐሉ ቡዩተኩም ቂብለተን ወአቂሙ ሰላህ። ወደ ሙሴና ወደ ሀሩን ሶላትን በአግባቡ ጊዜውንና አግባቡን ጠብቃችሁ ስገዱ የሚል ትእዛዝን አስተላለፍኩላችሁ ይላል። ስለዚህ ሙሴና አሮን ይሰግዱ ነበር። አብርሃም ይሰግድ ነበር፣ ልጁ ኢስማኤል እንዲሁም ልጆቹ ሁሉ ይሰግዱ ነበር። ማስረጃ አብርሃም ምን አለ? ረቢ ጀዐልኒ ሙቂመ ሰላቲ ወሚን ዙርየቲ። አብርሃም ጌታዬ አላህ ሆይ እኔንም ከዘሮቼም የሆኑ ክፍሎችን ለአንተ በአግባቡ ሶላትን ጠብቀን የምንሰግድ አድርገን አለ። እሺ ሌላስ ኢስማኤል እንደሚሰግድ ተናግሯል ወይ? አዎ ወዝኩር ፊል ኪታቢ ኢስማኤል ኢነሁ ካነ ሳዲቀል ወዕድ ወካነ ረሱለን ነቢያ ወካነ የእሙሩ አህለሁ ቢሰላህ ወዘካህ ወካነ ዒንደ ረቢህ መርድያ። አላህ በሱራ መርየም ላይ የማርያም ምዕራፍ ላይ ስለ ኢስማኤል ታሪክ ሲናገር ምን አለ? ወዝኩር ፊል ኪታቢ ኢስማኤል፣ ሙሐመድ ሆይ በዚህ በመጽሐፍ በቁርአን ላይ ኢስማኤልንም አውሳላቸው። ኢነሁ ካነ ስዲቀን ነቢያ፣ እርሱ ኢስማኤል እውነተኛ እንዲሁም ደግሞ ነቢይም ነበር። እነሁ ካነ ሳዲቀል ወዕድ፣ ቃሉን የሚጠብቅ ነበር አለ። ወካነ ረሱለን ነቢያ፣ እርሱ መልእክተኛም ነቢይም ነበር አለና ወካነ የእሙሩ አህለሁ ቢሰላት አለ። ቤተሰቡንም ሶላትን ስገዱ እያለ ያዛቸው ነበር አለ። ያቸው ሶላትን ይሰግዱ ነበር።
ሌላ ማን ይሰግድ ነበር? ዘከርያስ ይሰግድ ነበር። ማርያምን ተንከባክቦ ያሳደጋት ዘከርያስ የዮሐንስ ወይንም የያሕያ ዓለይሂ ሰላም አባት ዘከርያ እንደሚሰግድ ማስረጃ በአሊ ዕምራን ምዕራፍ ላይ ፈናደትሁ ልመላኢከቱ ወሁወ ቃኢሙን ዩሰሊ ዘከርያስም ቆሞ እየሰገደ ሳለ መልአኩ ገብርኤል ጠራው፣ አናገረው እያለ አላህ ሱብሓነሁ ወተዓላ ይነግረናል። ሌላስ ማርያም ትሰግድ ነበር። ያ መርየም ቁኑቲ ሊረቢኪ ወስጁዲ ወርከዒ መዐ ራኪዒን መልአኩ ጅብሪል ዓለይሂ ሰላም ወደ ማርያም ጋር ተገልጦ መጥቶ ምን አላት? ያ መርየም ማለት አንቺ መርየም ሆይ ቁኑቲ ሊረቢኪ ለጌታሽ ቀጥ በይ፣ ለጌታሽ ታዘዥ፣ ወርከዒ ወስጁዲ ወርከዒ መዐ ራኪዒን ስገጂ አላት። ከአጎንባሾችም ጋር አጎንብሽ ወይም ርኩዕ ከሚያደርጉ ሰዎችም ጋር ርኩዕ አድርጊ አላት። ስለዚህ ይሰግዱ ነበር። በጥቅሉ የመጨረሻ ልጥቀስልህ ነቢያቶች በጥቅሉ እንደሚሰግዱ የተገለጸበት ሱራ አልአንቢያ የነቢያት ምዕራፍ የሚል አለ በቁርአን ላይ። በዚያ ላይ አላህ ስብሐነሁ ወተዓላ ምን ይላል? ወጀዐልናሁም አኢመተን የህዱነ ቢአምሪና ወአውሐይና ኢለይሂም ፊዕለል ኸይራት ወኢቃመ ሰላት ይላል። ወጀዐልናሁም አኢማ መሪዎች ያደረግኳቸው እነዚህን ነቢያቶች ለትውልድ ሁሉ አለ አላህ ስብሐነሁ ወተዓላ። ወጀዐልናሁም አኢማ የህዱነ ቢአምሪና በእኔ ትእዛዝ ትውልድን የሚመሩ አደረግኳቸዋል። ወአውሐይና ኢለይህም ፊዕለል ኸይራት መልካም ስራዎችንም እንዲሰሩ ራእይን ገለጥኩላቸው፣ ቃሌን አወረድኩላቸው አለ። የመልካም ስራውን ቁንጮ ገለጸው አላህ። ወኢቃመ ሰላት ሶላትንም እንዲሰግዱ አዝዣቸዋለሁኝ አለ። ከመልካም ስራዎች ሆኖ ሳለ ሶላት ግን የመልካም ስራዎች ሁሉ ቁንጮ ነውና የመልካም ስራ ሁሉ ቁንጮ መሆኑንም በዚያ አሳውቋቸው ሶላትን ስገዱ እያለ ለብቻ ያዛቸው ነበር። ነቢዩ ሰለላሁ ዐለይሂ ወሰለም ታዲያ መጥተው ምን አሉ? ቃለ ነቢዩ ሰለላሁ ዐለይሂ ወሰለም ሱኢለ ነቢ ሰለላሁ ዐለይሂ ወሰለም አዩል አዕማሊ አፍደል አንተ የአላህ መልእክተኛ ሆይ ከስራዎች ሁሉ በላጩ ስራ የትኛው ነው ሲባሉ አሰላት ዐላ ወቅቲሃ ሶላትን መስገድ ነው፣ ጊዜውን ጠብቃቸው አሉ። ነቢያቶችንም አላህ ምን ብሏቸው ነበር? የትእዛዛቱን እርሱን በቃ ትልቁ ትእዛዝ አድርጎ ሶላት እንዲሰግዱ አዛቸዋል። እርሱን ከማመን በተጨማሪ ማለት ነው። እንዳጠቃላይ ይህን ይመስላል። እሺ ሌላኛው ጥያቄው ምን ነበር? 5 አውቃት ሶላት እናንተ እንደምትሰግዱ ልክ እንደዛሬው እነሱ የሚሰግዱ ነበር ወይ? 5 ጊዜያትን 5 አውቃትን ጠብቀው? አዎ ልክ እንደኛ 5 አውቃትን ጠብቀው ነበር የሚሰግዱት። ነቢያችን ሰለላሁ ዐለይሂ ወሰለም የሶላትን ትእዛዛት ከአላህ ተቀብለው ከመጡ በኋላ ወደ ሰማይ ሂደው ምድር ላይ መጥተው የሶላቱን ያሰጋገዱን ስነ ስርዓት ከይፍያውን መልአኩ ጅብሪል ዓለይሂ ሰላም በአካል ተገልጦ መጥቶ ያሰጋገዱን ስርዓት አስተምሯቸው ነበር። የዛኔ 5ቱንም አውቃት ሶላት አሰገዳቸው። ልክ ዛሬ እንደምንሰግደው የመጀመሪያ ያሰገዳቸው ሶላት ጅብሪል ማንን ነው? አንድ ኮሜንት ላይ ይመልሱላቸው። ሁሉም ሙስሊም እንደሚያውቀው እንድትረዱ ዘንድ ነቢዩ ሰለላሁ ዐለይሂ ወሰለም የሶላትን ትእዛዛት ከአላህ ተቀብለው እንደመጡ ለመጀመሪያ ጊዜ ምድር ላይ መልአኩ ገብርኤል በሰው ተገልጦ ያሰጋገዱን ስርዓት ያስተማራቸው የመጀመሪያው ሶላት ያሰገዳቸው ምን ሶላት ነው? ልጆች መልሱ። ምን ሶላት ነው? ተመልከተ። ዙሁር ሶላት ይታያል። መልአኩ ጅብሪል ዓለይሂ ሰላም መጥቶ መጀመሪያ ያሰገዳቸው ምን አላቸው? ያ ሙሐመድ ቁም ፈሰሊ መዐ አላቸው። ውዱ አደራረግ ሁሉ አስተምሯቸዋል። የሚገርማቸው እስቲንጃ አደራረግ፣ ውዱ አደራረግ ሁሉን ካስተማረ በኋላ ጅብሪል ዓለይሂ ሰላም ያ ሙሐመድ ቁም ፈሰሊ ዛሬ ውዱ የምናደርገው እስቲንጃ የምናደርገውን መልአኩ ገብርኤል ለመተው ያስተማራል። ከፈለጋቸው ሐዲሱን አውጥቼ አሳያቸዋለሁ። ነቢ ሰለላሁ ዐለይሂ ወሰለም ሙሐመድ ወይ እስቲንጃ እንዴት አደርጋለህ? ውዱ እንዴት አደርጋለህ? ከዚያ ከጨረሱ በኋላ ነቢ ሰለላሁ ዐለይሂ ወሰለም በተግባር እያሳያቸው ቁም ፈሰሊ መዐ አላቸው። ሙሐመድ ወይ ተነስና ከኔ ጋር ሶላትን ስገድ፣ ይዘህ የመጣኸውን ትእዛዝ ከአምላክህ ዘንድ አላቸው። ዛሬ አሱር በምንሰግድበት መጣና አሁንም ቁም ፈሰሊ መዐ ያ ሙሐመድ አላቸው። ሙሐመድ ሆይ ተነስ ከኔ ጋር አብረህ ስገድ አላቸው። ሰገዱ። ከዚያ መግሪብ ላይ ልክ ፀሐይ ከጠለቀች በኋላ የሌሊቱ መጀመሪያ እንደመጣ መግሪብ ሶላትን መጣና አሁንም ማሰገዳቸው እና ከኔ ጋር ስገድ አላቸው። ሰገዱ። ሄደና ቆየት ብሎ ደግሞ የዒሻ ወቅትን መጣና አሰገዳቸው። ከዚያ ሱብሒን ወቅት መጣና አሰገዳቸው። 5ቱንም አውቃት ሶላቶች አሰገዳቸው። በቀጣይ ቀን ነቢዩ ሰለላሁ ዐለይሂ ወሰለም ጠበቁት፣ ዙሁር ላይ ማለት ነው። አያችሁ ነቢ ሰለላሁ ዐለይሂ ወሰለም መስገድን ጀምር ለብቻ እስካልተባሉ ድረስ ነቢ ሰለላሁ ዐለይሂ ወሰለም በራሳቸው የአምላክን ትእዛዝ ሳይጠብቁ ሳይታዘዙ የሚሰሩ አልነበሩም። ጠበቁት ጅብሪልን። ከዛ ጅብሪል በቀጣይ ቀን ዙሁር ላይ መጣና አሁንም በድጋሚ አሰገዳቸው። ሙሐመድ ሆይ ከዚህ በኋላ ዙሁርን በዚህ ሶላት በዚህ ጊዜ ትሰግዳለህ አላቸው። ተመልከቱ፣ ካሰገዳቸው በኋላ ቅድም ግን ምን ነበር ያላቸው? ከኔ ጋር ስገድ እያላሰግዶ መሄድ ብቻ ነበር። አሁን ደግሞ ምን ትእዛዝ ሰጣቸው? ከዚህ በኋላ የዙሁርን ሶላትን በዚህ ጊዜ ትሰግዳለህ፣ በዚህ ወቅት ትሰግዳለህ አላቸው። አሁንም ተመልሰው ሄደ። አሱር ላይ መጣ። አሁንም ሙሐመድ ሆይ አሱርን በዚህ ጊዜ ትሰግዳለህ አላቸው። አሰግዷቸው ማለት ነው። ሁሉንም ከጨረሰ በኋላ
ሱብሒ ላይ አምስቱን አውቃት ሶላት እንደጨረሰ ምን አላቸው? ዘወር አለና ሙሐመድ ያ ሙሐመድ ሃዚህ ወቅቱክ ወአውቃት አልአንቢያ አለዚነ ሚን ቀብሊክ አላቸው። ሙሐመድ ሆይ ይህ የሶላት ጊዜያት ለአንተና ለትውልድህ የተደነገገ ነው፣ እንዲሁም ከአንተ በፊት ለነበሩ ነቢያቶችም ሁሉ ተደንግጎላቸው የነበረ የመስገጃ ጊዜ ነው አለ። አላሁ አክበር። እንዳለ አምልኳችን ሁሉ ከነቢያት ጋር የተያያዘ ነው። መልአኩ ጅብሪል ያ የነቢያት አስተማሪ የሆነው መልአክ ራሱ መልአኩ ገብርኤል ለነቢ ስ ላ ሰለም ምን አላቸው? ሙሐመድ ሆይ ለአንተና ለትውልድህ እንዲሁም ለቀደሙት ነቢያቶች በዚህ ጊዜ እንዲሰግዱ ነበር የተደነገገላቸው እያለ ቃል በቃል ተናግሯቸዋል ማለት ነው። እና ስለዚህ ዛሬ እየሰገድን ያለነው ነቢያችን ሰለላሁ ዐለይሂ ወሰለም ከአምላክ በተቀበሉት መልአኩ ገብርኤል ራሱ ባሰገደባቸው ጊዜያት ነበር። ስላሴ ላይ ታወራለህ? ይቻላል። ኦኬ ጥሩ። ስላሴ ማለት ኮንሴፕቱን እስቲ ንገረን፣ መጀመሪያ ሐሳቡን ንገረንና ያው ቃሉ የለም ባይብል ላይ እናንተም ታምናላችሁ። ሐሳቡን ንገረንና ከዛ ወደ ባይብል እንሄዳለን። ስላሴ ማለት ሐሳቡ ምንድነው? ንገረን። ኦኬ ትሪኒቲ ወይም ደግሞ ስላሴ የሚለው ኮንሰፕት በትክክል መጽሐፍ ቅዱስ ላይ የለም። ነገር ግን ስላሴ ወይም ትሪኒቲ ማለት በአካል ሶስት የሆኑ ማለትም ሶስትነታቸው በስም በአካል በግብር ሶስት ናቸው። በስም ስንል አብ፣ ወልድ፣ መንፈስ ቅዱስ ተብለው ይጠራሉ። በአካል ስንል ለአብ የራሱ ፍጹም አካል አለው፣ ለወልድም የራሱ ፍጹም አካል አለው፣ ለመንፈስ ቅዱስም የራሱ ፍጹም አካል አለው። ሶስት አካል ሲባል ግን እንደ ሰው የሚገደብ ወይም የሚለያይ አይደለም ማለት ነው። ሲቀጥል በግብር ስንል ደግሞ አብ ወላዲ፣ ወልድ ተወላዲ፣ መንፈስ ቅዱስ ደግሞ ሰራጺ ነው። ኦኬ በአንድነት አላቸው ስንል ደግሞ ምንም እንኳን በስም በአካል በግብር ቢለያዩም በባህሪ በህልውና በመንግስትና በፍቃድ አንድ ናቸው። ሶስቱም አንድ መለኮት ናቸው። አንዱ ከሌላ አይኖርም። ሶስቱም በባህሪ በፍቃድና በስልጣን አንድ ናቸው እያልኳችሁ ነው። በመንግስትና በፍቃድ ስላችሁ ደግሞ ሶስቱም ዓለም በመፍጠርና በመግዛት አንድ ናቸው እያልኳችሁ ነው። ለምሳሌ ለአንተ ላስረዳ፣ በምን ሎጂክ ላስረዳ መሰለ? የፀሐይ ምሳሌ ልንገርህ። ምክንያቱም እኛ በምንረዳው መልኩ እናንተ አትረዱትም። የፀሐይ ምሳሌ ሰጥተህ ፀሐይ ለምሳሌ አንድ ስትሆን አንድ ነገር ናት፣ ግን ሶስት ነገሮች አሏት። ክበብ አላት፣ ብርሃን አላት፣ ሙቀት አላት አይደለ? ክበቡ እንደ አብ ነው፣ ብርሃኑ እንደ ወልድ ነው፣ ሙቀቱ ደግሞ እንደ መንፈስ ቅዱስ የሚመስለው። ብርሃኑና ሙቀቱ ከክበቡ ቢገኝም ፀሐዩ ግን አንድ ነው። ፔሪድ። ሲቀጥል የሰው ልጅ ምሳሌ መጠቀም እንችላለን። የሰው ልጅ ስንጠቀም ደግሞ ነፍስ፣ ቃል፣ ህይወት አለው። ነፍስ እንደ አብ ነው፣ ቃል እንደ ወልድ ነው፣ ህይወት ደግሞ እንደ እስትንፋስ እንደ መንፈስ ቅዱስ ነው ማለት ነው። መጽሐፍ ቅዱስ ማስረጃ ካልከኝ እግዚአብሔር በኢሰንስ ወይም ደግሞ በባህሪ አንድ ነው ስንል ዘዳግም 6:4 ላይ ይናገራል። ስማ እስራኤል ሆይ አምላካችን እግዚአብሔር አንድ ነው ይላል። የሶስትነቱ ማስረጃችን ደግሞ በጥምቀት ጊዜ እንግዲህ ሂዱና አህዛብን ሁሉ በአብ በወልድ በመንፈስ ቅዱስም እያጠመቃችኋቸው ብሎ ይናገራል። ማቴዎስ 28:19 ላይ እዚህ ጋር በስሞቹ ሳይሆን በስም ማለቱ አንድነታቸውን ስሞቹን በመጥቀስ ደግሞ ሶስትነታቸውን ያብራራል ማለት ነው። ስለዚህ ስላሴ ማለት ሶስት አምላክ ማለት አይደለም፣ ይልቁንም በሶስትነት የሚገለጥ አንድ አምላክ ማለት ነው። ኦኬ አሪፍ ነገር ነው። ጥሩ ትንታኔ ነው። ደስ ብሎኝ ያዳመጥኩት። የኦርቶዶክስ ነህ? እንትኑ ሳውንድ ተራከስ ኦርቶዶክስ ይመስላል። ኦኬ እንትንን ሰለስቱ አማልክት ማለት ምን ማለት ነው? ትርጉሙ ምን አልከኝ? ሰለስቱ አማልክት ማለት ምን ማለት ነው? ግዕዝ ትችላለህ? አይ ግዕዝ አልችልም እኔ። ሰለስቱ አማልክት ማለት ምን ማለት ነው? ትርጉሙ ሰለስቱ አማልክት ምን ማለት ነው? ትርጉሙ ሰለስቱ አማልክት ማለት ምን ማለት ነው? ትርጉሙ እኔ ግዕዝ አልችልም። በአማርኛ እንቀጥል። ኦኬ ሰይፈ ስላሴ ዘሐሙስ ምዕራፍ 5 ቁጥር 26 ላይ ፓፕስ ሰይፈ ስላሴውን ለውይይት ይቀርባል። ኦኬ አትቀበልም? ሰይፈ ስላሴን አስሉ ችግር የለውም ንገረኝ። አትቀበልም ትቀበላለህ ሳይሆን ትሪኒቲ ላይ ለምሳሌ መጽሐፍ ቅዱስ አለን፣ ሃይማኖተ አበው አለን አይደል? ኦኬ ችግር የለውም ግን እንትን አትልም? አትቀበልም? እሱን አንተ አልቀበልም እቀበላለሁ ሳይሆን ሰይፈ ስላሴ ለዲቤት የሚቀርብ አይ ቤተክርስቲያን ውስጥ ያለ መጽሐፍ ነው ብዬ ነው። ኦኬ ጥሩ። ሃይማኖተ አበው ትቀበላለህ? ሃይማኖተ አበውን እቀበላለሁ። ኦኬ ሃይማኖተ አበው ላይ ስትቀበል የአምላክ ዘማምላክ ባህሪ ዘምባሪ ይላል። ኢየሱስ የተወለደው ከአምላክ አምላክነቱም ከባህሪ ባህሪውም ከአካሉም አካል ነው የተወለደው ይላል። ስለዚህ ባህሪውም ተወልዷል ከአብ ባህሪውም ተወልዷል ማለት አምላክ ዘማምላክ ባህሪ ዘምባህሪ ይላል አይደለ? አካል ዘማካል ይላል አይደለ? ሃይማኖተ አበው ላይ እኮ ገልጣ አሳየኛ። ኦኬ ጸሎት ሃይማኖት የሚባል መጽሐፍ አለ?
ምን ጸሎት ሃይማኖት የሚባለውን ታውቃለህ? የኒቅያ ጉባኤ ላይ የተደነገገው እሱ ላይ ጸሎት ሃይማኖት የጸሎት ሃይማኖት የሃይማኖት ጸሎት የሚባለው እንትን ነው፣ ዶግማ ነው አይደለ? ኦኬ እሺ ቀጥል። ኦኬ አምላክ ዘእማምላክ ይላል። ከአምላክ የተገኘ አምላክ ይላል። ከአምላክ ምንድን ነው የተገኘው? ከአምላክ የተገኘ አምላክ ከእውነተኛ አምላክ የተገኘ አምላክ ነው የሚለው አይደለም። እንደዛ ግዕዙ የሚለው አምላክ ዘእማምላክ ዘበአማን ነው የሚለው። ሃይማኖት በእውነት ይላል። ግዕዝ ትችላለህ? ቆይ ጸሎት ይሆን የከፍቼ ያሳይሃለሁ። ኦኬ ግዕዝ ትችላለህ? አማርኛው እያለ ግዕዙ ጋር ለምን ትላለህ? ይሄው ኦኬ እሺ። ከእውነተኛ አምላክ የተገኘ እውነተኛ አምላክ ይላል። ስለዚህ ከአምላክ አምላክ ተገኝቷል ብለህ ታምናለህ? አብ ከወልድ የተወለደ ተወላዲ ብለን እናምናለን እኮ አይደል? አምላክ ተገኘ ወይ ነው ብዬ የጠየኩህ። ከአምላክ አምላክ ተገኝቷል ብለህ ታምናለህ ወይ ነው? ቆይ ይሄ አሁን ያልኩህን ሰምተኛል? አዎ ከእውነተኛ አምላክ የተገኘ አምላክ አይደለ? ከአምላክ አምላክ ተገኝቷል ብለህ ታምናለህ ወይ ነው? በዚህ ጥቅስ መሰረት በዚህ እንትኑ መሰረት ነው ያልኩህ። ምን ማለት ነው ፈልገው የሚለውን ተረድተዋል እኮ ትነግረኛለህ። ከአምላክ አምላክ ተገኘ የሚለውን ነገር ትቀበላለህ ወይ? ጸሎተ ዘወትር ቁጥር 6 ላይ ጸሎተ ሃይማኖት ላይ አምላክ ዘእማምላክ ይላል፣ ዘበአማን ይላል። ስለዚህ ከአምላክ አምላክ ተገኘ ብለህ ታምናለህ ወይ? እኮ ተገኘ ማለት ምን ማለት ነው የሚለውን ተረድተዋል? ተወለደ ብለህ ያዘው። ከእውነተኛ አምላክ የተገኘ አምላክ ማለት ከዛስ ምን ይላል? ከእውነተኛ አምላክ የተገኘ አምላክ በባህሪው የሚስተካከል አይደለ? እኔ እሱ አይደለም ጥያቄ፣ እሱ ላይ አይደለም ጥያቄ። በባህሪ ስለመስተካከል ለምን አትወርድም? በአንዴ ድምፅ ተቀየረ ስለማይታወቅ ነው። ጥያቄው ምንድነው? ከአምላክ የተገኘ አንዴ ተረጋግተን ትበል ማለት በአንዴ ተሆነ ተቀየረ። አንዴ ትበል አምላክ ዘእማምላክ በሚለው ላይ ከአምላክ አምላክ ተገኘ በሚለው ላይ ወይም ደግሞ ከእውነተኛ አምላክ የተገኘ አምላክ በሚለው ላይ አምላክ ከአምላክ አምላክ ይገኛል ወይ ነው ጥያቄው። እኮ ላስረዳህ እኮ ነው። ይሄ እኮ ክሪዳችን ጸሎታችን ላይ የሚገኘው የወልድ አንድ ያዳም። እሺ ጠየቅከኝ አይደለ? እሺ በምን ልመልስልሽ? አሁን አፋፌን እያልከኝ ከሆነ እሺ ቀጥል ሂድ። ኦኬ ይሄ አገላለጽ በኒቅያ የሃይማኖት ጸሎት ላይ ይገኛል። ከእውነተኛ አምላክ የተገኘ አምላክ በባህሪው ከአብ ጋር የሚስተካከል ይላል አይደለ? አዎ ይላል። ኦኬ ከዛ በኋላ ምን ይላል? በባህሪው ከአብ ጋር የሚስተካከል የተወለደ እንጂ ያልተፈጠረ። ኦኬ መገኘት ሲባል ምን ማለት ነው? ከአምላክ አምላክ ይገኛል ስንል ወልድ ከአብ ተገኘ ማለት ኦኬ እንደ ሰው ልጅ አባቱ ቀድሞ ልጅ ዘግይቶ ተገኘበት ማለት አይደለም። ብርሃን ከብርሃን እንደሚገኘው ያለ ምስጢር ነው። ቤታችን ታስረዳ አይደለም አልጠየኩም። ዝም ብለህ ነው ምን ትምትለው? ጊዜን ነው የምታቃጥለው አጌንስትዬ። ስለዚህ ጊዜ ባታቃጥለው እኔም አውቀዋለሁ፣ አንተም ታውቀዋለህ። እኔም ነገር አብና ወልድ ቆይ አንዴ አዳምጥ። አብና ወልድ በዘመን ይቀዳደማሉ ወይ ደግሞ ወልድ ተፈጥሯል አልተፈጠረም ጥያቄ አይደለም። እሱ አይደለም ጥያቄ ሃይማኖተ አበው ላይ ዘወትር ጸሎት ቁጥር 6 ላይ አምላክ ዘእማምላክ ይላል፣ ዘበአማን ይላል። በእውነቱ በትክክለኛ ተረጓጎም መሆን የነበረበት በእውነቱ ከአምላክ አምላክ ተገኘ ተብሎ ነው። ከእውነተኛ አምላክ የተገኘ አምላክ ብለህ አንተ በያዝከው ሂድና አምላክ ከአምላክ አምላክ ተገኝቷል ወይ ጥያቄ ያቀረብኩልህ። መገኘት ማለት ምን ማለት ነው ብዬም አልጠየቅኩም። መገኘት ማለት ከፈለክ ነው ብለህ በያዘው ከአምላክ አምላክ ተገኝቷል ወይ ነው ጥያቄው። እሺ ታዳምጠኛለህ አንዴ? አዎ አዳምጣለሁ። ኦኬ እሺ ፕሊስ ጣልቃ እንዳገባቢ። እሺ አይ ፖይንቱ ላይ ብቻ ይሄድ፣ ካለዛ እንትን እላለሁ አስቆምሃለሁ። እንደዛ እንትን ካለ ማለት ነው ወደ ከፖይንቱ ስትወጣ ወደዚህ መልስሃለሁ። አብሽር ሂድ ቀጥል። አሁንም ልንገርህ ከአምላክ አምላክ ከእውነተኛ አምላክ የተገኘ አምላክ ስንል ወልድ ከአብ ተገኘ ማለት እንደ ሰው ልጅ አባቱ ቀድሞ ዘግይቶ አይደለም እያልኩ ነው። አልጠየኩም። የኔ ጥያቄ አይደለም እሱ አይደለም የኔ ጥያቄ አይደለም። እኔ አሁን ይቀዳደማሉ ብዬም አልጠየቅኩም። ልክ ባዮሎጂካልም ነው ብዬም አልጠየቅኩም። ባዮሎጂካል ማለት የኛ ባዮሎጂካል ሶፍት ያርጌ ልንገርህ አብ አባት ነው ብለህ ታምናለህ። አብ ምንድን ነው? አብ አባት ነው የሚለውን ትምህርት ታውቀዋለህ አይደለ? በእኛ አብ ማለት የቃሉን ትርጉም ንገረኝም አላልኩም። አብ ማለት አባት ነው፣ ወልድ ማለት ልጅ ማለት ነው። አብ ምን ማለት አብ አባት በእኛ ነው። እኔ እኮ ካንተ ጋር እንዴት ነው
አሁን ማለት ይኸውልህ የግዕዝ ቃል ነው፣ ወደ አማርኛ እየተረጎምክ ነው የምትነግረኝ። ለኔ አትንገረኝ። አሁን ግዕዝ ስለምችል ማለት ነው። ፖይንቱ ምንድነው ያለው? አዎ እችላለሁ። እንኳን ደስ አለ። አሁን ይኸውልህ አትና አሁን እየተበሳጨ ነው ያለው። ምንድነው ሰው እያዳመጠ ነው ያለው፣ የገባበት ነገር ነው። ወደ ፐርሰናል ነገሮች ባትሄድ ጥሩ ነው። አሁን ምንድነው ያለው መሰለ የዘውትር ጸሎት ቁጥር 6 ላይ ጸሎት ሃይማኖት ላይ አምላክ ዘእምአምላክ ይላል። ከአምላክ አምላክ ተገኘ ይላል። ከአምላክ አምላክ ይገኛል ወይ ነው ጥያቄው። አዎ አልኩህ እኮ አዳምጠኛ እንዴ። ከአምላክ ከተገኘ ከአምላክ ምኑ ነው የሚገኘው? ከአምላክ አምላክ ነው የሚገኘው። ሲገኝ ባህሪው ነው ወይስ አካሉ ነው የተገኘው? ታዳምጠኛለህ እንዴ? እሺ እያዳመጥኩ ነው። እንዴት ነው የተገኘው እያልኩህ እኮ ነው። አላስረዳህ ነው አላልኩም። አንተ በፈለግከው ወይ ለምን ሄድልሃለሁ? እንዴ አንተ በፈለግከው ምኑ ነው የተገኘው ነው ያልኩ እንጂ እንዴት ተገኘ የሚለውን ነገር አልጠየቅኩም። አንተ በፈለግከው ወይ እንዴ ሄድልህ ነው የፈለግከው? የጠየቅኩ ጥያቄ እሱ አይደለም ነው የምልህ። እንዴት ነው የምትለው ስትለኝ አይ አላልኩም። ስትሮማ ፋላሲ ስትሰራ ቁልሞ ማይጸ ስትሰራ እያረምኩ ነው ያለሁት። እኔ ጠየቅኩ። አይ እሺ አሁን አዳምጠኝ። አምላክ ከአምላክ ተገኘ አልከኝ። እሺ ተስማማው ካንተ ጋር። ከአምላክ አምላክ ሲገኝ ምኑ ነው የተገኘው? ባህሪው ነው የተገኘው ወይስ አካሉ ነው የተገኘው? እኔ እኮ ነገርኩህ። አንዴ አዳምጠኝ አልኩህ። አሁንም እኮ እየጠየቅኩ ነው። አንዴ አዳምጠኝ። አይ ያለው ነገር ስትል ነው እያረምኩ ያለሁት እኮ። አጌንስትዬ ለምን ትናደዳለህ? በጣም እኮ ቶንህ እኮ በጣም እየተበሳጨ ነው የምታወራው። አይታወቅህም። አንደኛው ቤተ ኦርቶዶክሶች እዚህ ታች ብዙ ሰዎች አሉ። ምን ይችላል? አዎ። ስለዚህ አሁን ምንድነው ተረጋግተህ ስሜታዊ ሳትሆን ኢሞሽናል ዳሜጅ በጣም እያጠቃ ነው ያለው። ምንድነው የምታረገው? ከአምላክ ሲገኝ ምኑ ነው የተገኘው? ባህሪው ነው የተገኘው ወይስ አካሉ ነው እኮ? እሺ አንዴ ታዳምጠኛለህ ወይስ አሁንም ለምኜህ ላውራ? ያዳምጣለሁ። ሂድ ቀጥል። ኦኬ እንዴት ተገኘ ከሚለውን ጀምርና እንቀጥል። አንተ የኩማ የኔ ጥያቄ አይደለም። እንዴት ተጀመረ የሚለውን ሳልነግር ደግሞ እኔ አልቀጥልም። ኖ ጥያቄ እሱ አይደለም። ምንም አይጠቅምም። ለኔ አይጠቅመኝም። እንዴት ተጀመረ የሚለውን ልቀጥልልህ? ከዛ ጀምሬ ወይ ካልፈለክ ይቅርብን። ጅማሮ አለው ማለት ነው። እሺ ቀጥል። እኔ እኮ ምን አይነት ጭዊ እንደምትጮት እኮ ነው የሚገርመኝ። እንዴት እንደተጀመረ አልክኝ። ጅማሮ አለውና መነሻ አለው እያለ ነው ያለው። እሺ ቀጥል። ሂድ ቀጥል። እሺ ባኔ ስልክ ገባብኝ። እሺ እመለሳለሁ። እንዳታስወርደኝ። እኔ አላስወርድህም። አይዞህ ቀጥል። ሌላ ሰው መቀጠልም ይችላል በትሪኒቲ ላይ ካላችሁት እሱ እስኪመጣ ድረስ። የሚቀጥል አለ? ዮናስ መቀጠል ትችላለህ? ዮናስ ነው የሚለው ዮናስ ነው የሚለው ትችላለህ? በትሪኒቲ ላይ አሁን በተነሳው ላይ ኦርቶዶክስ ነህ? ሰላም ብያለሁ በቅድሚያ። ሰላም ነው። ኦርቶዶክስ ነህ? እኔ ከሁሱ ጋር ኦርቶዶክስ ነኝ። ኦኬ ጥሩ። ሁሱ ጋር ከዚህ አውርተን ነበር። አይ ለዛ ነው ያስገባኝ። ኦኬ ጥሩ። ስለዚህ በዚህኛው ላይ መቀጠል ትችላለህ? ለወያ ያልገባውም አይ ከሱ ጋር። ኦኬ በዚህ ላይ መቀጠል አልችልም። ኦኬ ጥሩ። እሺ ችግር የለውም። ሚት አድርገህ መቀመጥ ትችላለህ። እውነት መቀጠል ትችላለህ? እውነት የሚባል ልጅ እውነት ፍለጋ ኦኬ እውነት አለ። እሺ ኡስታዝ ጀማል ሌላ ሰው አስገባ ወይም ኡስታዝ ሱሱ ለኮሜንቶች ኡስታዞችን ነው ሜንሽን ያደርጉ እየተሳደቡ ነውና ይዋቸው። ኦኬ አምላክ አምላክን አስገኘ ብለዋል። ኡስታዝ ሰምተዋል? በፊት አካል ነበር የሚሉት። አሁን ደግሞ አምላክ አምላክን አስገኘ። አምላክ ዘእምአምላክ ይላል ግዕዙ ጸሎተ ዘወትር ቁጥር 6 ጸሎት ሃይማኖት ላይ አምላክ ዘእምአምላክ ዘበአማን ይላል። በእውነቱ አምላክ ከአምላክ ተገኘ። በጣም የሚገርም ትምህርት ነው ራሱ እና አመነ ልጁ። አሁን ደግሞ ጥያቄ የምንጠይቀው ምንድነው? አምላክ ከአምላክ ሲገኝ ምኑ ነው የተገኘው? አካሉ ነው የተገኘው ወይስ ባህሪው ነው የተገኘው የሚለውን ልንመጣበት ነው። እንትን ላይ ተመልስ አረበኛው ላይ ኢላህ ሐቅ ሚን ኢላሂን ሐቅ ይላል። እውነተኛ አምላክ ከእውነተኛ አምላክ የተገኘ እውነተኛ አምላክ። ይገርማል። ኦኬ ጥሩ። አጀማመሩን ልንገርህ ብሎ ነበረ ያቋረጥከው የነበረው ወልድ አጀማመር እንዳለውና
መጀመሪያ መነሻ እኔ እንዳለው እኮ ትገርመኛ። ኧረ ተው ትልቅ እኔ እኮ በቃ አንሳለሁ ትልቅ ሰው ነው ፕሊዝ። እንዴ ይሄ እኮ የድነት ጉዳይ እንጂ ዝናት አጀማመሩ ልንገርህ ስላልከኝ ግራ ገባኝ። አዳምጠኛለሁ በሰጥ ይኸው አሁን ላክም እንደዚህ አይነት ቃላት አትጠቀም እሺ። አሁን ሰው እያዳመጡ ነው ያለው። አይ ያው አዳማጭና ከእውነተኛ አምላክ ይኸውልህ በስነ ስርዓት አውራ እሺ። ኡስታዝ በጣም አክብሮ እያወራ ነው። ምንም አንተን ማንነትህንም እየነካም አይደለም። የሆነ አንድ ወደ ሀሳቡ ልቀጥል። ትምህርቱ ላይ ብቻ ትኩረት አድርግ ትምህርቱ ላይ ትኩረት አድርግ። ማነው የምታቀርበው ማስረጃ ላይ ትኩረት አድርግ። የሚጠይቅህን ጥያቄ እርሱ ላይ ትኩረት አድርግ። እሺ እሺ ኦኬ። አንድሽ ኮሜንት ላይ በደንብ ይዱብኝ። ከእውነተኛ አምላክ የተገኘው ከእውነተኛ አምላክ ከአብ የተገኘው ወልድ በምንድነው? በአካሉ ነው። ነገር ግን እንዲህ ስንል በጥንቃቄ መረዳት አለብን። እንዴት ካላችሁኝ ወልድ ከአብ ተገኘ ተወለደ ስንል የአካል መገኘትን ወይም ደግሞ የግብር ልዩነትን እየገለጽን ነው። ቅድም ሲገልጽልን ነበር። አብ ምንድነው? አስገኝ ነው፣ ወላዲ ነው። ወልድ ደግሞ ተገኝ ነው፣ ተወላዲ ነው። ይሄ ልዩነት የአካል ልዩነት እንጂ የባህሪ ልዩነት አይደለም። እሺ ልቀጥል እኔ ጨርሰሃል? ኦኬ እሺ ቀጥልሽ። ወልድ ከአብ የተገኘው አካሉ ነው ወይስ ባህሪው ነው? አካሉ ብቻ ነው፣ ባህሪውም አልተገኘም ማለት? እስኪ አስረዳኝ እስኪ። አካሉ ነው ባህሪው ነው? ወልድ ከአብ ሲወለድ ምኑ ነው የተወለደው? አካሉ ነው ወይስ ባህሪው ነው የተወለደው? አካሉ ነው እንጂ። ባህሪው ተወልዷል ወይስ አልተወለደም? ባህሪው ተወልዷል ማለት እስኪ አስረዳኝ። እንዴት ነው የሚወለደው ባህሪው? እኮ እንደዛ እሱ ነው እኮ የጠየኩ። ተወልዷል ወይስ አልተወለደም ነው የጠየኩ። ከተወለደ ተወልዷል ትለኛለህ፣ ካልተወለደ ደግሞ አልተወለደም ትለኛለህ። ኦኬ ባህሪ ሲባል ምን ማለት ነው? አምላክነት፣ ስልጣን፣ ዘላለማዊነት ማለት ነው አይደለ? እኮ ምንነት ማለት ነው። ባህሪ ምንነት ነው፣ አካል ደግሞ ማንነት ነው። ስለዚህ ከአብ ለወልድ መንፈስ ቅዱስ አንድ ነው ማለት ነው። የጠየቁ ጥያቄ የተወለደው ከአብ የተወለደው ምኑ ነው? አካሉ ነው ወይስ ባህሪው ነው? አካሉ በሚለው ባህሪው ተወልዷል። ባህሪው አልተወለደም አልኩኝ እኮ። ሃይማኖተ አበው ምዕራፍ 78 ቁጥር 8 ላይ ከዓለም ሁሉ አስቀድሞ አካል ዘም አካል ባህሪ ዘም ባህሪ ይላል። ከአካል አካል ከባህሪ ባህሪ የተወለደ ነው ይላል እኮ። ክፈታውና ሳይ። ኦኬ ሃይማኖተ አበው ምዕራፍ 78 ቁጥር 8 ላይ ኦኬ ላውጣልህ። እሺ አውጣልህ። አንዴ ተረጋጋ። ሃይማኖተ አበው ስንት? ምዕራፍ 78 ቁጥር 8 ላይ አለ። ሃይማኖተ አበው አጠገብህ? አይ ጀስት ለሚያስፈልግ ምዕራፍ 78 ያልከኝ አይደለ? አዎ ምዕራፍ 78 ቁጥር ስንት? ቁጥር 8 ላይ ኦኬ እሺ። ሃይማኖተ አበው ላውጣልህ። እሺ ሃይማኖተ አበው ምዕራፍ ወንበል ወልድሰ ካለ ውእቱ እምባህሪ አብ አላ ነበል ዘእምባህሪ ውእቱ ወልደ ዋሕድ ዘእምኔሁ ተወልደ የሚለውን ነው የአትናቴዎስን። አዎ ከአካሉ አካልን ከባህሪ ባህሪ ነው ባህሪ የተለየ አይደለም። አማርኛውን አወጣልሃለሁ። ግዕዝ ስለማችል አንተ ለጊዜ ይብራብህ ግዕዙ። አይሽ እሺ ምዕራፍ 78 አማርኛውን ከፈለክ አውጣውና እስከዛ ድረስ አንብብላቸው፣ ያው አንተ ጋር ለማረጋገጥ። እሺ ካልሆነ እንትን አመጣለሁ። እሺ ተጠብቀኝና እንግዲህ ከሆነ እንትን መውጣት ስላለብኝ ልጁ እንዲማር
ልጅ ወጣ መሰለኝ። ይሄ ወጣ። አይ ለዚህ ያሳየዋ፣ ምክንያቱም ህዝቡ ስላለ ሁለቱም ጋር አለ። ሁለቱም ጋር አሳያለሁ ኢንሻአላህ። እሺ ባህሪ ዘንባህሪ ይላል። የሚገርመው ባህሪውም ነው የተገኘው ይላል። ምናልባት ባትሪ ዘግቶበት እንዳይሆን ታችም የለም ሄደዋል። ጨለማ ስለሆነ አንዴ ላብራና ምዕራፍ 78 ነው ያው ትልበል። እሺ በትልቁ ካረከኝ ያው ይቅርታ እንትን ስላልኩኝ ስለዘገየው ማለት ነው። ይታያል ሙስሊም ኡስታዝ ይታያል። እዚህ ላይ ቁጥር 78 ላይ ይታያቸዋል። ያ ጀማ ቁጥር 8 ላይ የኛ ግን እምነታችን የኛ ግን እምነታችን እንዲህ አይደለም፣ ከቅዱሳን መጽሐፍት ከቅዱሳን አባቶችም ያገኘነው ትምህርት እንዲህ ነው አለ። ምን አለ? አንድ ወልድ፣ አንድ ክርስቶስ፣ አንድ ገዢ ብለን እናምናለን። ይኸውም ከእግዚአብሔር አብ የተወለደ ቃል ነው። ለማይመረመረው ለመለኮት እንደሚገባ ከዓለም ሁሉ አስቀድሞ አካል ዘእም አካል ባህሪ ዘእም ባህሪ የተወለደው ልደት የማይመረመር ነው አለ። ከአካል ዘእም አካል ባህሪ ዘእም ባህሪ ማለት ከአካል አካል የተገኘ ነው፣ ከባህሪ ባህሪ የተገኘ ነው ነው የሚለው። እዚህ ጋር እንደምታዩት ነው። ታያችኋል። አካል ዘእም አካል ባህሪ ዘእም ባህሪ እቺን ያዟት፣ ባህሪ ዘእም ባህሪ። ስለዚህ ከእንትኑ የተገኘው አካል ብቻ ሳይሆን ባህሪውም ጭምር ነው እያለ ነው ያለው። አካልም አይደለም፣ ልክ ከሰው ሰው እንደሚገኘው ከአምላክ አምላክ ተገኝቷል ብለው ያምናሉ። ስለዚህ ከአምላክ አምላክ ከተገኘ ስንት አምላክ ነው ያለው ነው ጥያቄው። ከዛ በኋላ ሌሎቹን አይቀበሏቸውም። አሁን ሰይፈ ስላሴ ምን የሚለውን ሰሞኑን ስላመጣውባቸው ሶስቱ አማልክት የሚባለው ትምህርት ሰለስቱ አማልክት ዋሃዱ ባህሪ ይላል። አንድ ባህሪ ናቸው ግን ሶስት አማልክት ናቸው ይላል። ሰለስቱ አጋስት ይላል፣ ሶስት ጌቶች ናቸው ይላል። ሰለስቱ ነገስታት ሶስት እንትን ናቸው። ስሉስ አምላክ ሶስት አምላክ፣ ስሉስ እግዚአብሔር ሶስት እግዚአብሔር፣ ስሉስ ጸባዖት ሶስት ኃያላን ይላል ሰይፈ ስላሴ ላይ ማለት ነውና ይሄንን ነገር መቋቋም የሚችል ሰው ካለ መግባት ይችላል። አይ ቲንክ አናምንም እንደዛ ምናምን የሚሉት ያው እንትናቸው ነው። እንደዛ ነው። ወደ ባይብል ነው ያልገባውም እኮ እንደውም ባይብል ላይ እንደዛ አይነት ትምህርት የለም ራሱ ማለት። አሁን እሱ ያመጣው አንድ አምላክ በሶስት አካል ተገለጠ ካለ እስቲ ለምሳሌ አንድ አምላክ በአብ ተገለጠ የሚሉት ጋር ነው ጥቅሱ ያለው። የለም አንድ አምላክ የሚለው ባይብል አብን ነው እና ያ ነው ኢንሻአላህ። ይሄን ይመስላል ኡስታዝ። ጀዛከላ ኸይር። የቂሳሪያው ምን ይላል መሰለህ? በአረብኛ ወደ አማርኛ ቀይሬው ነው። በአራተኛው ክፍለ ዘመን መጀመሪያ ላይ የተጻፈ የቂሳሪያው ዩሴቢስ የጻፈው ምናምን ይላል። አሳቢሳ እዚህ ጋር ምን ይላል መሰለህ? አሁን ያልከው ራሱ ነው። نؤمن بإله واحد ይላል። አብ يعني قدير خالق كل الأشياء المنظورة وغير المنظورة وبرب واحد يسوع المسيح كلمة الله إله من إله كأملاك የተገኘ አምላክ ይላል። በጣም እኮ ነው የሚገርመው። نؤمن بإله واحد አይደለ? ከአምላክ አምላክ የተገኘ ማለት ነውና ይሄ ትምህርት በጣም አደጋ አለው። እንደ ቀላል ነገር አይደለም እኛ የምናየው እና በጣም እንትን ነው፣ በጣም ከባድ እንትን ነው።
ይሄ ድል በማለት ነው ያለምንም ጥርጥር ከአምላክ የተገኘ አምላክ። እሺ ዮናስ ጥያቄ አለ መጠየቅ የምትፈልገው ነገር? ከዚህ በፊት ገብቼ ነበር አይደለ? ያ ዛሬ ላይ መጥቻለሁ። ያ እሺ ሰላም ነው አለ አልሐምዱሊላህ አለን እና በቃ ወስኛለሁ። ስለና ለአተወሰና እሺ እንደው ካላበኝ ይተከተልከው እሺ አሽሃዱ ሰማል ይስማላ እሺ አሽሃዱ አላህ ኢላሃ ኢላላህ ወአሽሃዱ አነ ሙሐመደን ረሱሉላህ ማሻአላህ። ከዚህ በኋላ ሙስሊም ሆነሃል። አሁን ያልከው ቃል የሻሃዳ ቃል ወይንም የምስክር ቃል ይባላል። ማንኛውም ሰው ወደ እስልምና ሃይማኖት ሲገባ ጊዜ የሚሰጠው የምስክር ቃል ነው። ትርጉሙ እነሆ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ፣ ሙሐመድ ደግሞ የአላህ መልእክተኛና ነብይ ናቸው ብዬ መሰክራለሁ ማለት ነው። አንድ ሰው እስልምናን በመቀበሉ ምን ያገኛል ወደሚለው ስንመጣ እንግዲህ በዚህ ዓለም ትልቁ ጸጋ ከኃጢአት ንጹህ መሆን ነውና ሰውየው ሲሰልም ጊዜ የሚያገኘው ትልቁ ጸጋ ከአምላኩ ከአላህ ዘንድ የኃጢአትን ምህረት ነው፣ ስርየት ነው። አምላክ አላህ በቁርአን ላይ ወኢኒ ለገፋሩ ሊመን ታበ ይላል። ወደ እኔ ለተመለሰ እኔ ምርለታለሁ ኃጢአቱን ብሎ ተናግሯል። ነቢዩ ሰለላሁ ዐለይሂ ወሰለም አልኢስላም የጅቡ ማ ቀብለሁ አሉ። እስልምና ከእርሱ በፊት ያለን ኃጢአት ሁሉ ያስተሰርያል፣ ያስምራል አሉ። ስለዚህ ዛሬ በሰለምክበት ቀን ያለፈው ኃጢአት ሁሉ ተምሯል ከአላህ ዘንድ። ሌላው በቀጣዩ ዓለም ስላለው የህይወት ተስፋ ነው። አምላክ አላህ ሱብሓነሁ ወተዓላ ለሰለሙ ሰዎች በቀጣዩ ዓለም ገነትን ሊወርሳቸው የዘላለማዊ ህይወትን ሊሰጣቸው ቃል ገብቶላቸዋል። በቁርአን ላይ ሲናገር ወበሽር ለዚነ አመኑ ወዐሚሉ ሷሊሓት የአነ ለሁም ጀናት ይላል። ሙሐመድ ሆይ ለእነዚያ ላመኑትና መልካምን ለሰሩት ለእነርሱ ገነት እንዳለችላቸው ከወዲሁ አብስራቸው እያለ ይናገራል። ነቢ ሰለላሁ ዐለይሂ ወሰለም ሐዲስ ላይ አልጀነቱ ላ የድኹሉሃ ኢላ ነፍሱ ሙስሊማ አሉ። ገነትን ሙስሊም ነፍስ እንጂ ሌላ ማንም አይገባባትም ብለው ተናገሩ ማለት ነው። ይህን ይመስላል። ሻር ትወስዳለህ ለሶላት ራስን ዝግጁ ታደርግ ዘንድ አሁን ባይሆንም ጠዋት መውሰድ ትችላለህ፣ ችግር የለውም። ከዚያም ስለ ሶላት አሰጋገድ በመማር ለዚህ ላመንከውና ለመሰከርከው ለአንዱ አምላክ ለአላህ ስብሐነ ወተዓላ መስገድን ትጀምራለህ ማለት ነው። ዮናስ የሚለው ችግር የለውም መቀየር ካልፈለግ፣ ወይንም ደግሞ ዩኑስ ማለት ትችላለህ። ዩኑስ ወይንም ዮናስ አላህ ከላካቸው ነቢያቶች መካከል አንድ ታላቅ ነቢይ ነው። አላህ በቁርአን ላይ ሱረቱ ሳፋት ላይ ሲያነሳው ይህን ታላቅ ነቢይ ምን ይላል? ወኢነ ዩኑሰ ለሚነል ሙርሰሊን ኢዝ ቃለ ሊቀውሚሂ አላ ተተቁን አተድዑነ በዕለን ወተዘሩነ አሕሰነል ኸልቅ ወኢነ ዩኑሰ ለሚነል ሙርሰሊን ኢዝ አበቀ ኢለል ፉልኪል መሽሑን ፈሳሀመ ፈካነ ሚነል ሙድሐዲን ፈልተቀመሁ ልሑት ወሁወ ሙሊም ፈለውላ አነሁ ካነ ሚነል ሙሰቢሒን ለለቢሰ ፊ በጥኒሂ ኢላ የውሚ ዩብዓሱን ይላል። አላህ በቁርአን ላይ ወኢነ ዩኑሰ ለሚነል ሙርሰሊን ይላል። ዮናስ ከመልእክተኞቼ ከነቢያቶቼ መካከል አንዱ ነው እያለ አላህ አንስቶታል። እና ይህ ነው እንኳን ወደ ነቢያት መንገድ ወደ ኢስላም መጣህ ብለናል ወንድማችን። ጥያቄዎች በሚኖረው ጊዜ ደስ ባለ ጊዜ መጥተህ መጠየቅ ትችላለህ። እስላማዊ ትምህርቶችን ባለበት አካባቢ እንዲሁም እዚህ ስናስተምር ተከታተል። አላህ እስከ መጨረሻው ድረስ ጽናን ደግሞ ምናልባት ኡስታዝ ወይ ጋር አስገባዋለሁ ፍቃደኛ ከሆነ ማለት ነው። ፎሎ ያድርገኝና የሰለምቱ ግሩፕ ስላለ እዛ አስገባለሁ። ሰለምቴት ወንድሞች ካላችሁ ምናልባት በውስጥ አውሩኝ። እሺ እዛ አስገባችሁ።